ሩታና ሄርሜላ አበዱ። ማን አሳበዳቸው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ አብርሽ ሌላ ውሽማ ሚላት ሌላ ሴት አለኝ ከሌላ ቦታ የሚለው ማለት ነው። ይሄው ትላንትና መታለች ማለት ነው። በጣም ነው የሚገርመው። ለዛው ፍቅር ናት። ፍቅር ማለት ያው እንደሚታወቀው የአብርሽ የቀድሞ ክራሽ ወይም የቀድሞ ፍቅረኛው ነበረች። በጣም ነው የሚገርመው። ነገር ግን ያው ተጣልቶ ነበር። ከአብርሽ ጋር አልነበረችም። ለሌላ ሰው ልጅ ወልዳ ነበር ፍቅር ማለት ነው። አብርሽም እንግዲህ ከሩታ አለው እሷም ከሌላ አላት። አብርሽ ምን አለ? አንድ አቻ ነን፣ እኔና አንቺ አንድ አቻ ነን። ስለዚህ አንድ ላይ መሆን አለብን። አንቺም ክደሻል፣ እኔም ክጃለሁ። ስለዚህ እኔና አንቺ አንድ ላይ መሆን አለብን። እኔ አሁን የምፈልገው ደስታን ነው አለ። ከሩታ ጋር እያለ ደስታ የለውም፣ ከሄርሜላ ጋር እያለ ደስታ የለውም። በቃ እነሱ አሁን ደበሩት። አሁን ደግሞ ወደዛችኛው ሄደ ማለት ነው። አሁን ያችኛውም ስደበር ወደ ሌላኛው ይሄዳል ማለት ነው። በጣም ነው የሚገርመው። እንደዚህ ደግሞ ማድረግ የለበትም። ጋሽዬም በጣም ተናዷል። የሩትዬ እናትም እውነት ለመናገር በጣም ተናዷል ማለት ነው። ለምን እንደዚህ ያደርጋል? ለምንድን ነው እንደዚህ የሚያደርገው? እንደዚህ ነው ያስተማረው፣ እንደዚህ ነው ያሳደግነው እንደ እያሉ በጣም ብዙ ነገሮችን እያሉት ይገኛሉ። የአብርሽ አባት ጋሽም በጣም ተናዶበታል ማለት ነው። በዚህም እንግዲህ ሩታና ሄርሜላ ያው በጣም ነው የሚወዱት ይታወቃል። ይሄ ይወዱታል። ነገር ግን አሁን በጣም ተናዶ አብዷል። በቃ እነሱ ሊያብዱ ነው። እውነት ለመናገር ከሆነ በቃ ጨርቃቸውን ጥሎ ሊያብዱ ነው። አብርሽም በጣም ነው የሚወዱት። እንደዚህ ለምን እንደሚወዱት እግዚአብሔር ይወቅ። ምን እንዳደረገባቸው አብርሽ እግዚአብሔር ይወቅ። እንደዚህ ደግሞ እነሱ ራሳቸውን ርካሽ ማድረግ የለባቸውም። ራሳቸውን ምርጫ ውስጥ ማስገባት የለባቸውም። እነሱ ራሳቸው መቻል አለባቸው። ጠንክረው መቆም አለባቸው እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።